እንግዲህ ለቁስልሽ በጣም ስላልደረቀ ጥንቃቄ ማድረግ አለብሽ። እሺ ዶክተር፣ እጠነቀቃለሁ። አደራሽን በታምር ከባድ ዕቃ እንዳታነሽ። አረ በፍጹም አላነሳም ዶክተር። ለዚህ ደግሞ ትልቁን ኃላፊነት መውሰድ ያለብህ አንተ ነህ። እሺ ዶክተር፣ ችግር የለውም ኃላፊነቱን እንወስዳለሁ። እስካሁን ለእሱ ያደረክላትን እንክብካቤ ሳይ በጣም ጥሩ ባል ትመስለኛለህ። ባሏ እንኳን አይደለሁም። ኦኬ፣ ቀለበቱን እጅህ ላይ ሳጣ ባሏ እንዳልሆን መጠርጠር ነበረብኝ። ልክ ነህ። ለማንኛውም ይሄ ፍቅርና እንክብካቤ ከተጋባችሁ በኋላ እንዳይቀንስ። ዶክተር አልገባህም መሰለኝ። እኔና እሷ እኮ አይ ገብቶኛል። እኔና እሷ ፍቅረኛሞች ነን ልትለኝ ነው አይደል? ገብቶኛል። ፍቅረኛሞችም አይደለም እና እህትና ወንድም ናችሁ እንዴ? ጓደኛሞች ነን አለ አይደል? በቃ ዝም ብሎ ጓደኛሞች። ኦኬ እንደዛ ነው። ይቅርታ አድርግልኝና ግን ያደረክላት እንክብካቤ እንደዛ ብቻ አይመስልም። ዶክተር እኔ እስከማውቀው ማድረግ ያለብኝ ነገር ብቻ ነው ሳደርግ ነበር። ጥሩ ልብ አለህ ማለት ነው። ለሱ እንኳን እኔ ምስክር ነኝ። ብሩኬ በጣም ቅን ሰው ነው። ለማንኛውም ዛሬ ለመውጣት ተዘጋጅተሻል? በሚገባ ዶክተር፣ በደንብ ነው የተዘጋጀሁት። ስለዚህ አሁን ራይ ጠርታችሁ መውጣት ትችላላችሁ። እሺ ዶክተር፣ በጣም እናመሰግናለን። ኧረ ምን አደረኩና ነው የምታመሰግኝ? እኔ እኮ በቃ ስራዬን ነው የሰራሁት። ቢሆንም ስለ ቅን አገልግሎት በጣም እናመሰግናለን። እሺ ምስጋናሽን ተቀብያለሁ። ለማንኛውም ግን እየመጣሽ ቼክ አፕ መደረግሽ እንዳትረሽ። እሺ አረሳም ዶክተር። በሉ መልካም ቀን ይሁንላችሁ። ለአንተም መልካም ቀን ይሁን ዶክተር። እሺ በጣም ጥሩ ዶክተር ነው አይደል ብሩኬ? አዎ በጣም ጥሩ ዶክተር ነው። ትንሽ ደሞች የሚዘላብዳትን ነገር ቢያቆም ይበልጥ መልካም ይሆን ነበር። መቼ ዘላበደ? ምን ባልና ሚስት መስላላችሁ ስላለ ነው ዘላበደ ምናምን የምትለው እንዴ? እና ቆይ ከዚህ በላይ ምን ብሎ እንዲዘላብድ ፈለግሽ? ምናልባት ታይቶት ቢሆንስ? ቆይ እሱ ዶክተር እንጂ ጠንቋይ መሰለሽ እንዴ? ማን ያውቃል? ቢሆንስ እንዴ? ልልት ቆይ ምን ሆነሻል እንዴ? ዶክተሩ ከመጀመሩ ነው ጠንቋይ የሚሆነው። ቤቤ አንቺ ከቆየሽ ብዙ ታወሪያለሽ። እንሂድ። መጀመሪያ ደውለህ ራይድ ጥራ። ራይድ ደግሞ ምን ያደርግልናል? ማለቴ የትርሲ መኪና እኮ አለ። ኦኬ መኪና ይዛ ነው እንደ መጣችሁ? አዎ። እና ልደግፍሽ ወይስ ራስሽ ተነስተሽ መሄድ ትችያለሽ? አይ ብሩኬ ራሴን ችዬ እሄዳለሁ። እርግጠኛ ነሽ? አዎ ብሩኬ ራሴን ችዬ መሄድ እችላለሁ። ቆይ እስኪ ትንሽ ልደግፍሽ እንጂ። እንዴ ሐኪም ያለውን አልሰማሽም እንዴ? እሺ ገና እኮ ነሽ። ቀስ በይ። ኧረ ደህና ነኝ አሁን እኮ። እሺ አይዞሽ በርታይ። ትውጣ ተባለ? አዎ ዶክተሩ መውጣት ትችላለሽ ብሏል። በቃ እሺ ነድ። እሺ አምጣ ብሩኬ ላግዝህ ይሻላል? አዎ እሺ በል። ቀስ በይ። አይዞሽ በቃ ደህና ነኝ። ደርሰን አይዞሽ። ተርሲት በቃ ቶሎ ግቢና አፍጥኝ ልጁ እኮ። ወዴት ነው ታዲያ የምንሄደው? ወደ ልዕልት ቤት ነው። የልዕልት ቤት እኮ አላውቀውም። ወዴት ነው? ልዕልት የሰፈራችሁ ስም ማን ነበር? እሷ ጋር ሁልጊዜ ትሄድ የለ እንዴ? እንዴት ሰፈራውን አታውቀውም? እኔ እንጃ፣ ያው በስም ስለማላውቀው እኮ። አሁን አወቅከውም አላወቅከውም ምንም አይጠቅመንም። ለምን? ምክንያቱም አሁን ወደ እኔ ቤት አይደለም የምንሄደው። እንዴ እና ወደ ልንሄድ ነው? ወደ ህሊና ቤት ነው መሄድ የምፈልገው። ምን ልዕልት እየቀለድሽ ነው? የእውነቴን ነው። አግኝቻት ላውራት ፈልጋለሁ። ቆይ ልጅቷ ምን ብለሽ ነው የምታናገራት? አልፈልግም ማለትሽ አይደለም እንዴ? እንደዚህ ያለችው እኮ ፈርታ ነው። ይኸውልሽ ልዕልት፣ እንደኔ ግን የእሷ ነገር ከዚህ በኋላ ቢበቃሽ ይሻላል። ብሩክ እውነቱን ነው። የዛች ልጅ ነገር ይብቃሽ። እናንተ እኮ አልገባችሁም። ሁሉ ነገር ገብቶናል። አስተውይ እንጂ አንቺ ህይወትሽን ስትሰጫት እሷ ነሽ በተራው ጀርባውን የሰጠችሽ። ወዳ ሳይሆን ፈርታ ነው። ደግሞ አትፍረዱባት። አንድ ፍሬ ህፃን ልጅ እኮ ናት። እኔ ምንም ብትይኝ የዛች ልጅ ነገር አያዋጣልኝም። አንቺ እኮ ማድረግ ያለብሽን የምትችይውን በሙሉ አድርገሻል። ከዚህ በኋላ አርፈሽ ተቀመጪ በቃ። እኔ ያቺ ልጅ ፍትህ ሳታገኝ ምንም አይነት ሰላም አላገኝም። ወይ ጣጣ! እሷ ፍትህ አልፈልግም እያለች አንቺ ምን ቤት ነሽ? ይሄ በጭራሽ የማይመስል ነገር ነው። አንድ እድል ብቻ ስጡኝ፣ እኔ አውርቻ አሳምናታለሁ። አንቺ ሆስፒታል ተኝተሽ ትሞቻለሽ እያለን እንዴት እንደተሰቃየን ታውቂያለሽ? ለእኔ እንደምታስቡም እንደምትጨነቁም አውቃለሁ። አታውቂ ብታውቂ ማኖሮ በእሳት ልጮት አትይም ነበር። እና ያ ሁሉ ልፋት የገደል ግባ ነው የምትለው? እኔ ከአንቺ ህይወት የሚበልጥብኝ ነገር የለም። ሁሉም ነገር ገደል መግባት ይችላል። እኔ ደግሞ ትርጉም አልባ ህይወትን መኖር አልፈልግም። ለእኛ ብለሽ እቺን መተው ያቅትሻል? ጠበቃ ስሆን አላማ ኖሮኝ ነው። ስለዚህ ከአላማዬ ፍንክች አልልም። ታውቂያለሽ፣ ግን በጣም ራስ ወዳድ ሰው ነሽ። ምናልባት እንደዚህ የምትለኝ ስላልተረዳኸኝ ይመስለኛል። በጣም ተረድቼሻለሁ። እኛ እንደዚህ እየሆንልሽ፣ አንቺ ግን ለእኛ ደንታም የለሽ። እንደዛ አትበል። እኔ ስለእናንተ በጣም ነው የምጨነቀው።
እንዴት ለኛ ስትይ እቺ ማድረግ ይከብድሻል? ቆይ እበቀላቸዋለሁ ምናምን ስትል አልነበር? አሁን ምንድነው እንደዚህ ያስፈራ? እነሱን እኔ ራሴ በምበቀላቸው መንገድ እበቀላቸዋለሁ። አንቺ ግን አርፈሽ ተቀመጭ። መበቀል ከፈለክ ትክክለኛው መንገድ ይሄና ይሄ ብቻ ነው። እኔ እኮ ዝም ብለህ ድካም ቢለኝ ነው እንጂ አንቺ እንደማሰሚኝ አውቅ ነበር። አሁን ህሊና ጋር ታደርሱኛላችሁ ወይ ስራ ይጠርቼ ልሂድ? እኔ እናንተን ውሳኔ ነው የምጠብቀው። እንሂድ ካላችሁ እንሂድ። እኔ ወስኛለሁ። እናንተ ውሳኔያችሁን አሳውቁ። ታውቂያለሽ ግን በጣም ደረቅ ልጅ ነሽ። አውቃለሁ። እሺ በቃ እንሂድ ትርሲት እንሂድ። እሺ በቃ ይኸውልሽ ካሁን በኋላ ቢወጉሽ አይደለም ቢገሉሽ አያገባኝም። አደራቸውን ብዬ ቀብሬ ላይ ብቻ እንዳትቀር። በጣም ነው ያስጠላሽኝ። እንደውም በቃ ልሂድ እንካ ተቀበለኝ። ኧረ እባክህ አንተ ደግሞ ወደ እኔ ና ተመለስ እንዴ። እሺ አሁን ያለና ቤት የት እንደሆነ ንገሩኝና እንሂድ። እኔ ያሳይሻለሁ ትርሲት። እንሂድ በቃ እንሂድ ቶሎ በል። ልዕልት ህሊናዬ እንዴት ነሽ? ምን ልታረጊ መተሽ ነው? ብዙ ማውራሽ ነገር አለ ህሊና። መቀመጥ ይቻላል? ተቀመጭ። ብሩኬ ተቀመጥ። እሺ ምን ነው አልተሻልሽም እንዴ? ደህና ነኝ ህሊና። እንደዚህ እያመመኝ ከሆስፒታል ወጥቼ ለምን እንደመጣሁ መቼም ይገባሻል። መቼም አውርተን ስለወሰንበት ነገር እንዳልሆነ ተስፋ አደርጋለሁ። እሱ አንቺ ውሳኔ እንጂ የኔ ውሳኔ አልነበረም። እንግዲህ አሁንስ የኔን ውሳኔ መቀበል ግድ ይልሻል ማለት ነው። እኔ አልገባኝ። እውነት ፈርተሻቸው ነው ወይስ በገንዘብ ደልለውሽ ነው? ታውቂያለሽ፣ እኔ ክብሬን በፍጹም በገንዘብ አልሸጥም። ታዲያ ሁሉ መሰናክል አልፈን እንዴት ወደ ኋላ ታያለሽ? ወይስ የኔ ጉዳት አይታይሽ? ቆይ እንዴት ነው አንቺ የተጎዳው የማይመስልሽ? እኔም እኮ ልጁን በማይሆን መንገድ ነው ያጣሁት። እንዴት ሆኖ ነው ልጅሽን ያጣሽው? ያ ሴጣን ነው ይሄንን ያደረገው? አዎ እሱ ነው። ቆይ እንዴት ይሄ ሊሆን ቻለ? ምንም አልገባኝም። አፍኖ ወስዶኝ እስኪ በቃው ድረስ ካሰቃየኝ በኋላ ነፍሰ ጡር መሆኔን ነገርኩት። ለምን እንደዛ ብለሽ ነገርሽው? መንገር እኮ አልነበረብሽም። እኔማ ምን ላድርግ ፈርቼ ነበር። ካዘነልኝ ብዬ ነፍሰ ጡር መሆኔን ነገርኩት። ስታስቢ እንዴት ሊያዝንልሽ ይችላል? ያረገሽው ልጅ እኮ ለሰሩት ወንጀል ማስረጃ እኮ ነው። እሱ ግን ለዛ ብሎ አይደለም ልጁን የገደለው፣ ገና ለገና ውርስ ይወርሳል ብሎ እኮ ነው። ይሄ ቆሻሻ የሆነ ሰውዬ። ታውቂያለሽ፣ ተደፍሬ ባረግዘውም በዛ መልክ እንዲወርድ አልፈልግም ነበር። አውቃለሁ እሱ። እሱ ግን ምንም ሳይራራ ነበር ልጄን በመድኃኒት ያስወረደው። እነዚህ ሰዎች ዋጋቸውን ማግኘት አለባቸው። እንደሱማ ማድረግ አንችልም። ለምንድን ነው ማንችለው? በደንብ እንችላለን። እሱንማ ለምን እንደሆነ ታውቂያለሽ። እናቴን እንደ ልጄ ማጣት ስለማልፈልግ በህይወት እንድትቆይልኝ ነው የምፈልገው። እኔም እኮ እናትሽ እንድትኖር እፈልጋለሁ። ስለዚህ ሁሉንም ነገር እዚህ ጋር እናቆማለን ማለት ነው። ኦኬ አሁን ገባኝ። ያውሻ እናትሽን እገላታለሁ ብሎ ስላስፈራራሽ ነው? ከገባሽ ተይኝ። እናቴ ምንም እንድትሆንብኝ አልፈልግም። በጣም ጨካኝና አሪዎች ናቸው። አዎ እሱን በደንብ አውቃለሁ። ስለዚህ እባክሽን በክፉ አትይብኝ። በቃ ተረጂኝ። ተረድቼሻለሁ ህሊና። ፍርሃትሽም ይገባኛል፣ ግን ፍርሃትሽን መጋፈጥ አለብሽ። አልችልም ልዕልት፣ ደክሞኛል፣ ይበቃኛል፣ በቃኝ። ለማንኛውም በደንብ አስቢበት። ተመልሼ እመጣለሁ። አትልፊ። ምንም የምቀይረው ሀሳብ አይኖረኝም። ለደረሰብሽ ሁሉ በጣም አዝናለሁ። እግዚአብሔር ያጽናሽ። እኔም ቢሆን በእኔ ምክንያት እንደዚህ ስለሆንሽ በጣም አዝናለሁ። አንቺ ምንም አላጠፋሽም። ጥፋተኛ እነዛ አውሬዎች ናቸው። እነሱን ደግሞ እንዴት መቅጣት እንዳለብኝ አሳይሻለሁ። እኔ ግን ከዚህ በኋላ ምንም የሚፈጠር ነገር ያለ አይመስለኝም። እሱን ወደፊት ምናየው ይሆናል። ለማንኛውም በርታ በይ። አሁን እኛ እንሂድ። ብሩክ የደገፈኝና እንሂድ። ቆዩ አይደል? ምን እንደሆነ አላውቅም። ያው እንደው መጣ። እሺ መጣችሁ መጣ። እና ምን ተባላችሁ? ምን እባክህ አልተሳካም። ድሮም ነግሬያት ነበር። ዝም ብላ ነው የለፋችሁ። ዝም ብዬ እንኳን አይደለም የለፋሁት። ቢያንስ ለምን እምቢ እንዳለሽ ምክንያቱን አውቄያለሁ። ምን መጀመሪያውኑ ፈርታ እንደሆነ አልገባሽምና? ግን ለመፍራቷ ደግሞ በቂ ምክንያት አላት። አይፈረድባት። ምንድነው ምክንያቱ? ትርሲት ደግሞ ምክንያቷ ግልጽ ነው። ልዕልት ስትወጋይቷ ልጅቷ ፈርታ ዝም አለች። የኛዋ ናት እንጂ አርፌ አልቀመጥም የምትለው። አሁንም ቢሆን ቁርጥህን ወቅ። መቼም ቢሆን አልተዋቸውም። ቆይ አንቺ ልጅ ምንድነው ሐሳብሽ? ደግማችሁ ውግኙ ነው ወይስ ተቀያሪ ስኮርት ነፍሳለሽ? ምንም ስኮርት ነፍስ የለኝም። አላማ ነው ያለኝ። ብል ሰው በሰው ይማራል። ልጅቷ አርፋ ተቀምጣለች። ቆይ አንቺ አርፈሽ ለምንድን ነው የማትቀመጪው? ጀመረ ደግሞ ይሄ ሙጢ ምላስን ልዘረጋብኝ ነው። ማን ነው ሙጢ? አንቺ? አንተ ነህ። ሌላ ሙጢ አለ? ኧረ እባካችሁ እንዴ! በማከላችሁ እኮ እንግዳ አለ። ትርሲትን እኮ ረሳችኋት። ይቅርታ ወይዘሮ ትርሲት፣ እኔ እና እሷ ልማድ ሆነብን። ኢትስ ኦኬ፣ ችግር የለውም። መቼም እያየሻት ነው። ሰው የሚላትን ማሰማ ፍጡር ናት። ለዓላማዋ ጽኑ መሆኗን ሳላደንቅ አላልፍም። እና የዓላማዋ ጽናት እየሞተች ነው እንዴ?
መኖር እኮ አለባት። እሱን ለመፍረድ ይከብደኛል፣ ግን የሴት ልጅ ጥቃትን እንደ ራሷ ቆጥራ መሟገቷን ሳላደንቅ አላልፍም። አመሰግናለሁ ወይዘሮ ትርሲት። ምንም አይደል። በነገራችን ላይ እንዳንቺ አይነት ጠንካራ ሴት እኔ ብቻ ሳልሆን ሀገር፣ ህዝብ በሙሉ ሊያደንቅሽ ይገባል። እንደ ወይዘሮ ትርሲት ታይ እንደማለት ጭራሽ ታበረታቻለሽ? ይቅርታ አድርግልኝና ቾምቤ ለስራዋ ያላትን ታማኝነትና ታታሪነት ማድነቅ ስላለብኝ ነው። ታዩ በቃ ወይዘሮ ትርሲት እንደውም ዝም ብትይ ይሻላል። ምንም ማድረግ አልችልም። የተሰማኝ ስሜት ይሄ ነው። ደግነቱ ልጅቷ ፈርታ እምቢ ማለቷ ነው። አሁን ምንም አታምጭ። የማመጣውንማ በደንብ አሳያለሁ። አሁን ብንሄድ ነው የሚሻለው። የት ነው የምንሄደው እንዴ? ልዕልት ቤት ነው የምንሄደው። ሌላ የት ልንሄድ እንችላለን? ለምን መጀመሪያ እኔ ቤት ሄደን ሚስትና ልጆቼ ለምን አላስተዋውቃችሁ? ሌላ ቀን ታስተዋውቀናለህ። አሁን የምንሄድበት ቦታ አለ። የት ነው ደግሞ ሌላ ቦታ የምንሄደው? ፖሊስ ጣቢያ መሄድ አለብን። ፖሊስ ጣቢያ? ፖሊስ ጣቢያ ደግሞ ምን እናደርጋለን? ኢንስፔክተሩን ማናገር ይኖርብኛል። ደግሞ እሱ ጋር ምን ቀረኝ ብለሽ ነው የምታናግሪው? እሱን እዛ ስንደርስ ታያለህ። ትርሲት እንግባና እንሂድ። ወይ ጣጣ! ቾምቤ ግባ በቃ። አንተም የእሱ አጋዥ ነህ እንዴ? ቾምቤ ምን ታደርገዋለህ? እሷ እንደሆነ አንዴ ድርቅ ካለች አትመለስም። እንደዚህ ግን አበረታታችኋት። በኋላ እቺ ልጅ ብትሞት ነግረንሽ ነበር ስትሉ ስታለቅሱ እንዳላያችሁ። አንተ ቾምቤ ምን ይገትራል? አግባ እንጂ እንሂድ። ብሩክ ሰው ለመሞት እንደዚህ እንቀዠቀዣል? ለበጎ ያርግልሽ። ወይኔ ሂሩት፣ እቺ ውሻ እንደዚህ ብላ እኔን ትሰድበኛለች። ቆይ እሰራላታለሁ። እኔ አልቃትም፣ ሂሩት አይደለሁ። እንዴ ወይዘሮ ምን ይሰራሽ ነው? ሰላም አይደለሽ? ምን ሰላም አለ? ርብቃ የምትባል ልጅ እዚህ ቤት ውስጥ እያለች። ያቺ ባለጌ ልጅ ደግሞ ምን አደረገች? ቆይ አባቷ እዚህ ቤት እንደሌለ ታውቃለህ አይደል? እንዴ ወዴት ሄዱ? ምን አቅለታለሁ እኔ ወዴት እንደሄደ? ይሄን ያምቡላውን እየጋፈ ይሆናል። እኔ ደግሞ ከዚህ ቤት ወጡ ስትይ እስከናካቴው መስሎኝ በጣም ደስ ብሎኝ ነበር። ቀልደኛ ነህ እባክህ። ደሃ እኮ አንዴ እንደ ትኋን ከተጣበቀብህ አይለቅም። ደምህን መጥቶ ነው የሚጨርሰው። እሱስ ልክ ነሽ፣ ግን ከርብቃ ጋር የተጣላችሁበትን ነገር ሳትነግሪኝ ረሳሽው። ከሷ ጋርማ የተጣላ ነው አባትሽ ቤት ስለሌለ ጫማዬን ጥረጊልኝ አልኳት። መቼም አባትየው ሊስትሮ እንደነበረ ታውቃለህ። በሚገባ ትርሲት ከዛ ከማይረባ ህይወት አስወጥታ ሰው አደረገቻቸው። ምን ዋጋ አለው? ባጎረስኩ እጄን ተነከስኩ ሆነ ነገሩ። ይሄው መልሰውኛው ላይ ጠገቡብን። ቀላል ጠገቡ። ለነገሩ እነሱ ምን ያድርጉ? ያለመደባቸውን እየበሉ ነው ጥጋብ አናታቸው ላይ ወጣው። ወደ ችግር ቀላል አናታችን ላይ ወጣ። ለማንኛውም ምን እንዳለችሽ ነገር? እሷማ ጫማዬን ጥረጊልኝ ስላት የማንንም ግማታም ጫማ አልጠርግም አትለኝም መሰለህ? ምን እንዴ? ያንቺን ጫማ ነው ግማታም ጫማ ያለችው? አይገርምህም? አይ ለነገሩ አንቺ ነሽ ጥፋተኛ። አንቺ ነሽ እያቀበጥሽ ያበላሸሻል። እንዴት ሆኖ ነው እኔ ጥፋተኛ ሆንኩት? እባክህ ወይዘሮ ሂሩት መጀመሪያውን እኮ ከኔ ጋር በተስማሚ ኖሮ እንደዚህ አትንቅሽ ነበር። እንደኔ ቆፍጠን ማለት ነው እኮ። ወገኛ ሲጀምር አንተ ራስህ ምንም አታደርጋትም። ልጅቷን መስሚያዋ ተደፍኗል። አትርሽ እንጂ እንዴ! እኔ እኮ ነኝ እግርሽ ላይ ወድቀ ይቅርታ እንድጠይቅሽ ያደረኩት። እኔ ሚኪ ይሄንን አትርሽ። በእናትህ ዝም በል፣ ጉራህን አትቸርችር። ደግሞ አንዴ ተሳካልህ ማለት ሁሌ ይሳካልሃል ማለት አይደለም። ይኸውልሽ ወይዘሮ አንቺ ከኔ ጋር ተስማሚ እንጂ እንደፈለግሽ እንድትጫወችባት ማድረግ እችላለሁ። ቀላል ነው። አትቀልድ በእናትህ። የእውነቴን ነው ወይዘሮ ሂሩት፣ እውነቴን ነው። ይኸውልሽ አንቺ ተስማሚ እንጂ እግርሽ ላይ ወድቃ ይቅርታ መጠየቅ አይደለም እግርሽን እንድትልስ ራሱ ማድረግ እችላለሁ። ብቻ አንቺ ከኔ ጋር ተስማሚ። ቆይ እንዴት ነው አንተ እንደዛ ማድረግ የምትችለው? በጣም ኃይለኛ ሰው ነኝ። ቪዲዮ እጄ ላይ አለ። የምን ቪዲዮ ነው እሱ? እኔ እኮ አላምነህም። መቼም የእሷን የእርቃን ቪዲዮ አገኘሁኝ አትለኝም። ከዛም በላይ አለኝ። ወይዘሮ ሂሩት እባክሽ እኔን እንደማንም የወረደና ቀላል ሰው አታድርጊኝ። እሺ የምትለው አይነት ቪዲዮ ካለ አሳየኝ። እንደዚህ ማዝም ብለሽ ማየታችን አለ አይደል? የሆነ ዲፕሎማሲ ምናምን ያስፈልገናል። ለምንድን ነው አሁን ማየት የማልችለው ነው? ወይስ የምትለው አይነት ቪዲዮ የለህም? ቪዲዮማ አለ እና ካለ ታዲያ አሳየኛ። ይኸውልሽ ሂሩት ለአንቺ ከማሳየቴ በፊት እኔና አንቺ መስማማት ያለብን ነገር አለ። መጀመሪያ ምንድን ነው የምስማማው? ይኸውልሽ ወይዘሮ ሂሩት ከኋላ የምትሰሪውን ሴራ ትተሽ ከብሩክ እኔን ከመረጥሽ ቪዲዮን አሳይሻለሁ። ይሄ እኮ ቀላል ነገር አይደለም የጠየቀኝ። እንግዲህ አሁን ምርጫው አንቺ ነው። እኔ እንደሆነ ምርጫ አቅርቤልሻለሁ። ከዚህ ወዲህ ምንም ላደርግ አልችልም። እሺ በሀሳብ ተስማምቻለሁ።
በጣም ጥሩ የተማርሽ ሰው ነሽ። ግን የምስማማው አንተንም ብሩክንም ላለመደገፍ ነው። እሱም ቪዲዮ ካሳመነኝ። እርግጠኛ ነኝ ወይዘሮ ቪዲዮውን ካየሽ በኋላ እኔን ነው የምትደግፊኝ። እስቲ እናያለን። ለማንኛውም ቪዲዮውን ራስሽ ነው ወስኝ። እኔ ወሬ መለፍለፍ ምናምን አይመችም። የተግባር ሰው ነኝ። እቺ ውሻ አሁን ሳመንሽ ማለት በላውን ቶሎ ቪዲዮ ላክልኝ። መጀመሪያ በሐሳቤ መስማማትሽና አለመስማማትሽን ነው። ይቅርታ አድርጊልኝና ይሄ ማን ሐሳብ ነው? ለምንድን ነው የማይሆነው? እቅዱ ጥሩ አይደለም ነው ወይስ ምንድን ነው? እቅዱ ቆንጆ ነበረ፣ ግን መርሳት የሌለብን ከፍተኛ ሪስክ አለው። ሁሉን ነገር በጥንቃቄና በእቅዳችን መሰረት ካደረግነው ምንም አይነት ሪስክ አይኖርም። እኔ እዚህ ነገር ላይ መወሰን ትንሽ ይከብደኛል። ለምንድን ነው የሚከብድ? እቅዱ እኮ ግልጽ ነው። ደግሞ እቅዱን ወደኋላ አይደል? አንድ ስህተት ብንሰራ ብዙ መስዋዕትነት እንደሚያስከፍለን መርሳት የለብሽም። እመኔ፣ ምንም አይነት ስህተት አይፈጠርም። ይቅርታ አድርጊልኝ። እኔም ማድረግ አልችልም። ምን እያልክ ነው ኢንስፔክተር? ልረዳሽ ባለመቻሌ በጣም ነው የማዝነው። ለምንድን ነው ማትረዳኝ? ብቸኛ ያለን ዘዴ ይሄ ብቻ ነው። አዝናለሁ። ምንም ማድረግ አልችልም። መሄድ ትችላላችሁ። በጣም ጥሩ። አንድ ምስኪን ሴት ወንጀል ተፈጽሞባት በፍርሃት ዝም ብላ መቀመጥ አለባት ነው የምትለኝ? እና ቆይ ምን አድርግ ነው የምትይኝ? ያልኩህን እሺ በለኝና ለዚች ልጅ ፍትህ እናሰጣት ነው እያልኩ ያለሁት። እሺ፣ በሀሳብሽ ተስማምቻለሁ። እምቢ እንደማትለኝ አውቄ ነበር። ግን አንድ ቅድመ ሁኔታ ሲሟላ ነው። ምንድን ነው ቅድመ ሁኔታው ኢንስፔክተር? ስህተት ተፈጥሮ ለሚደርሱ አደጋ ኃላፊነቱን ራሳችሁ ትወስዳላችሁ። ተስማምተናል። ምንም ችግር የለውም። ስለዚህ ትፈርማላችሁ። በሚገባ ምንም እንዳያሳስብ። እንዴ ምን እያደረግሽ ነው ልዕልት? ውጪ እናወራለን ቾምቤ። ችግር አለ እንዴ? ምንም ችግር የለም ኢንስፔክተር። ጥሩ። መፈረም እንዳትረሱ። አልረሳም ኢንስፔክተር። እኔ ምንም አልተዋጣልኝ። ውሃ ይምጣልህ ወይስ ጃምቦ እንድትውጣው? አትቀልጂ ልዕልት። ያዝነው እኮ የህፃን ጨዋታ አይደለም፣ የሰው ህይወት ነው። ዋጋ ላይ ያስከፍለኝ ይችላል። እሱም በደንብ አውቃለሁ። እሱን ካወቅሽ ለምንድን ነው ሁሉን ነገር በቀልድ ለማለፍ የምትሞክሪው? እኔ በዚህ ጉዳይ ቀልድ አልቀልድም። እንደዛ ከሆነ ሀሳቤን በደንብ ልትሰሚኝ ይገባል። መስማት እሰማሃለሁ፣ ግን ሀሳብህን አልቀበልም ነው ያልኩት። ይህ እኮ ነው ችግርሽ። ራስሽ ያልሽው ካልሆነ ሰው የሚልሽን አትሰሚም። እሺ ንስማ። ምን ልትል ነው? ምን የወሬ ሱስ ያለብኝ ይመስልሻል? ለምን የማትቀበይኝን ሀሳብ እነግርሻለሁ። እኔ እኮ ሀሳብህን የማልቀበልህ ቀድመህ የምታወራውን ስለማቅ ነው። አንቺ ማነሽና ነው ሳላወራ ሀሳብ የምታውቂው? መገመት አያቅተኝም። ይቅርብሽ አቁሚ ልትለኝ እንደሆነ ግልጽ ነው። ድሮም ጠበቃ ማውራት መለፍለፍ እንጂ ማዳመጥ አታውቁ። ዝም በል እባክህ። ስለማታውቀው ነገር አትቀባጥር። ኧረ እናንተ ሰዎች ተው በእናታችሁ እንዴ! እኛ እዚህ ቁጭ ብለን ትንሽ እንኳን አንከብዳችሁ? እኔ እኮ ለእሷ ብዬ ነው የምንጨቃጨቃት፣ እሷ ግን አይገባትም። ለእኔ ብለህ እንደሆነ አውቃለሁ። ሀሳብ ግን የሚሆን ሀሳብ አይደለም። እንዴ ማይሰማሽኝና ነው መጀመሪያ። እስኪ ሀሳቡን ይናገርና የሚሆነውን ነገር እንወስናለን። እውነቷን ነው ትርሲት። እስኪ እንስማው። እሺ ቀጥል፣ እንስማ። ብሩክ መቼም ይህን ፖሊስ ልዕልት በተኛችበት ጊዜ መቼም ታውቀዋለህ አይደል? ይሄን ያህል ባይሆንም አውቀዋለሁ። እና ታዲያ ፖሊስ የሚታመን ነው? እሱ እንኳን እንደዚህ ነው ማለት ይከብዳል። እንዴት? እንዴ ምን ማለት ነው? ፖሊሶቹ እኮ ከሰዎቹ ጋር ይተዋወቃል። እና ስለሚተዋወቁ ብቻ ነው ታማኝ አይደለም የምትሉት? ምናልባት ከተዋወቅም ባለፈ የጥቅም ግንኙነት ይኖራቸዋል ብለን እንጠረጥራለን። ይሄ ማለት እኮ በራሳችሁ እጅ ትፈርሙና ትሞታላችሁ ማለት ነው። ይህ ሀሳባችሁ ገዢ ይመስለኛል አይደል? አሁንስ ምን ትያለሽ ወይዘሪት ልዕልት? ከጥርጣሬ ያለፈ ማስረጃ አላችሁ? በእርግጥ ጥርጣሬያችሁ መጥፎ አይደለም፣ ግን በይሆናል ተነሳስቼ ሀሳቤ መቼም አልቀይርም። እርፍ! በዚህ ሰዓት ከኢንስፔክተር ውጭ ሌላ አማራጭ የለን። አንቺ ሰው የሚልሽን ማሳሚ ስለሆነ ትርሲት አንድ ነገር ታደርግልኛለሽ። ምንድን ነው እሱ? ወይዘሮ ትርሲት በመንገዳችን የሬሳ ሳጥን መግዣ አለ፣ እዛ ገብተን እንገዛለን። የሬሳ ሳጥን? እሱ ደግሞ ምን ያደርጋል? ልጅቷ እኮ በግድ ካልሞትኩኝ እያለች ነው። ኧረ ተው እንደዚህ አትበል። እስማ ልጅቷ ከሞት ለምን ተረፍኩኝ ካልሞትኩ እያለች እያቀበዘበዛት ነው። አታያትም? ሂድ እንኳን ወረኛ። እንደውም የራስሽን የሬሳ ሳጥን ራስሽ ትመርጫታለሽ። ከቻልሽ ዘመናዊ አርግተ ነው የሚሞቅ ካልሆነ የሚቀዘቅዝ፣ አቅምሽ ካልቻለ በሰሌን በሱ ትቀበሪያለሽ። እባክህ ቾምቤ እንደዚህ አይነት ወሬ ተው። በኋላ እኮ ከምንኖራጥ ብዬ እኮ ነው። ልጅቷ አንዴ መስማት አቁማለች። በነገራችን ላይ ቾምቤ ሞትን ስለፈራ ወይ ስላልፈራ አይደለም። ቀን ከሆነ ትሞታለህ፣
ስለዚህ አትፍራቸው እምቢ። እኔ የወንድምነቴ መክሬሻለሁ። አልሰማም የምትይ ከሆነ የራስሽ ጉዳይ። ያንተ ወሬ አያልቅም። የኔ ቆንጆ ተነሽና እንሂድ። ሂሩቴ በቃ አንቺ ተረጋጊ። ያው የድሃ ነገር ምን ታደርጊዋለሽ? ቅሌታም ናቸው እኮ እንደው አይደረግም፣ እንደዚህም አይደረግም እኮ። እችን ከይስ ያያት በመርዝ መርዛ ገላይ ነበር እኮ። አይገርምሽም? እግዚአብሔር እኮ ነው ያወጣሽ እንዴ። ደግነቱ እኔ የዋለ ምግብ አልበላም እንጂ ይሄኔ ድፍት ብዬ ነበር። በስመ አብ! ኧረ በስመ አብ በስመ አብ! ተይ እንደዚህ አትበይ። በጣም ያሳዝናል በጣም። እኔ የምልህ ግን ቆይ የጨመረችው መርዝ ከሆነ እንዴት ሰውየው ሊተርፍ ቻለ? አይ ሂሩት እንደው የድሃ ሆድ እንኳን መርዝ ይቅርና አሲድ አይችልም ብለሽ ነው እንዴ? ይሄ አሲዳም ሽማግሌ። አንተ ደግሞ አጋነንከው በጣም። እኔ ምንም አላከበርኩትም ሂሩት። እንዴ ሰውየውን አይተሽዋል አይደል? እንዴ ደንደን ያለ ሰው ነው እንዴ። መድኃኒት አይደለም አሲድ ቢችል ምን ይገርማል? ሆዱን አይተሽው እንጂ ሂሩት። ምንም ደንደን ቢል በመርዝ የማይጎዳ ሰው የለም። ሴት እኮ ነኝ፣ ስለ መርዝ ጠንቅቄ ያውቃለሁ። ምን? ቆይ ሴትና መርዝ እንደው ምን አገናኛቸው? የሴት ጉልበት ምላስና መርዝ ሲባል አልሰማህም? አይ በጭራሽ እኔ እንደዚህ ሲባል ሰምቼም አላውቅም። ለማንኛውም ሴት ልጅ ስትጣላ ወይም ስትጠላ እንደ ወንድ ልጅ ጎራዴ አትመዝም። በጠብታ መርዝ ነው ፈግም የምታደርገው። አይ ልክ ነሽ፣ እውነት አለው የምትይው ነገር። ምላሳችሁም ቢሆን እኮ የዋዛ አይደለም። ስንቱም በየቤቱ አጋድሞታል። ሴት የላከው አይደለም የሚባለው። በጠብታ መርዝ የሚሞቱ ባሎች ቤት ይቁጠራቸው። ከባድ ነው። እና ታዲያ ሂሩት ርብቃ ያደረገችው መርዝ አይደለም እያልሽ ነው? መርዝ ሆነ አልሆነ ለእኔ ለውጥ የለውም። ቢሳካላት ኖሮ እኮ ገላይ ነበር። እሱስ ልክ ነሽ። ግን ሂሩት ማሰቧ ራሱ በጣም ትልቅ ጥፋት ነው። በጣም ታዲያ በእሷ ቤት እኮ መርዝ ማግኘቷ ነው። ይሄኔ መርዝ ስጡኝ ብላ ምናምን ተሰጥተዋት ነው። ደከም ያለ መርዝ ማለትሽ ነው? እንደሱ ሊሆን ይችላል። በሚገባ ልክ ነሽ። እኔም የማስበው እንደሱ ነው እንዴ እንጂማ ሰውየውን መርዝ ቢሆን ኖሮ እንደዛ ፈስ በፈስ አያደርጋቸው ነበር። ከልትቡ ነበር የሚያደርጋቸው። ላደረገችው ነገር ግን ዋጋዋን ነው መሰጣት። አዎ የሆነ ነገር ማድረግ ግዴታ ነው እንዴ። ይህንን ዝም ካልናት እኮ ሂሩት ነገ በተኛንበት መጣ እዛው ነው ጸጥ የምታደርገን። ኧረ በስመ አብ በል አንተ። ምን አደረግኩ ጭራሽ በቢላ? ሂሩት እንዴ አታደርገውም ብለሽ እንዳታስቢ። ምን ሆነሻል? ድሃና ሰይጣን እኮ ደፋር ነው፣ ምንም ነገር አይፈሩም። ስለዚህ ከቤቱ ቶሎ ማስወጣት አለብን ማለት ነው። አዎ ትክክለኛ ውሳኔ ነው። ግን ደግሞ ሌላም ሻል ያለ ቅጣት ያስፈልጋታል። ምን እንድናደርጋት ነው ሀሳብህ? አንቺ ደስ ያለሽ ማድረግ ትችያለሽ። እንደውም ይኸውልሽ ከፈለግሽ በቪዲዮ እያስፈራራሽ ልትጮችባት ሁሉ ትችያለሽ። እሱ ጥሩ ሀሳብ ነው አይደል? አዎ በቃ ቶሎ ቪዲዮ ላክልኝ። አይ አሁን እንኳን አልሰጥሽም። ለምን ደግሞ አትሰጠኝ? ምክንያቱም በምትኩ አንድ መፈልገው ነገር አለ። ምንድን ነው እሱ? ይኸውልሽ ብሩክ ማለትሽን ትተሽ ትርሲት ከኔ ጋር እንድቀጥል ታደርግልኛለሽ። ምን ቪዲዮውን ለራስህ ጥቅም እየተጠቀምከው ነው ማለት ነው? ደግሞ አስቢበት። ትርሲት ይህን ቪዲዮ ብትመለከት ልጅቷን ከዚህ ቤት እንደ ኳስ ጠልዛ ነበር የምታባረር። ርብቃ ከዚህ ቤት መባረር ብቻ ሳይሆን መታሰርም ነው ያለባት። የሰራችው ትልቅ ወንጀል ነው እንዴ። በጣም ቆንጆ ሀሳብ ነው ያመጣሽው እንዴ። ይኸውልሽ በግድያ ወንጀል ተፈረደባት ማለት ብዙ ዓመት ነው የምትታሰረው። በጣም ቆንጆ ሀሳብ። ልክ ነህ። ብዙ ዓመት ያስፈርድባታል። ስለዚህ ቪዲዮውን ስጠኝ። ምን እንዴ? ወይዘሮ ሂሩት አንቺ የተማርሽ ሰው እንዴ በዚህ በሰለጠነ ዘመን እያወቅሽ ቪዲዮውን ስጠኝ? ይህ እኮ የጊቭ ኤንድ ቴክ ነው። ሳቶ መቀበል። ስለዚህ በሀሳቤ ከተስማማሽ አሳውቂ። ይህ ደግሞ መርዝ ነው። ሞኝ መስሎ እንዴት ዋልሽ ማሚ? መጣሽ? እንዴት ርስቴ? ምን ነው ፊትሽ ልክ አይደለም።
የተፈጠረ ችግር አለ እንዴ? ብሩክ ካንቺ ጋር አልነበረም እንዴ? አዎ እሱ አይመጣም። ወዴት ሄዶ ነው? ያቺ ባለፈው ተወግታ የነበረችው ልጅ አወቅሻት አይደል? ዛሬ ከሆስፒታል ስለወጣች እነዚያ የጎዷት ሰዎች ደግሞ እንዳይጎዷት አብሯት እዛው አድሯል። አይ እንደዛ ከሆነ ጥሩ ነው። እማዬ ግን በሰላም ነው? ተረብሸሻል? አዎ ትርሲቴ በጣም ተረብሻለሁ። ለምን አትነግሪኝም? ምንድን ነው ያጋጠመሽ? ከሞት ለትንሽ ነው ያመለጥኩት። ሞቼ ነበር። እየቀለድሽ ነው እማዬ? የምሬን ነው ልጄ። ርብቃ መርዛ ልትገለኝ ነበር። እባክሽ እማዬ፣ ስዞር ነው ያልኩት። የማይመስል ነገር አታውሪ። አንቺ ቆይ እኔ የማወራው ሁሉ ውሸት ነው አይደል የሚመስልሽ? አዎ ውሸት ነው የሚመስለው። ይሄ ሁሉ አይምሮሽ ያመጣልሽ ውሸት ነው የሚመስለው። እንደዛ ከሆነ እንድታምኚኝ ቪዲዮውን ማየት አለብሽ ማለት ነው። የምን ቪዲዮ ነው እሱ የምትይው? ርብቃ የኔ ድስት ላይ መርዝ ስታደርግ የሚያሳይ ቪዲዮ ነው። እሺ ቪዲዮ አለ ካልሽ ቪዲዮ ማን ጋር ነው ያለው? ሚኪ ጋር ነው ያለው። ስለዚህ ሚኪ ያሳየናል ነው የምትይኝ? መኝታ ቤት ገብቷል። ታዲያ ምን እንጠብቃለን? ቪዲዮውን ገብተን እንየዋ። አንቺ ግን መቼ ነው እኔ የምልሽን የምታምኚኝ? ችግር የለውም ቪዲዮውን ካየው በኋላ አምንሻለሁ። ብቻ ግን ቪዲዮ ኤአይ እንዳይሆን። ምንም ኤአይ አይደለም፣ ትክክለኛ ኦሪጂናል ቪዲዮ ነው። እሺ መጣሽልኝ እኔ ፍቅር? አዎ መጣ። እና ታዲያ ውሎ እንዴት ነበር? አይ እንግዲህ ስለ ውሎ ምናምን አጉል ነገር እየዘላበልክ ልትላዘዝ አይደለም እዚህ የመጣ። አቁሚ ማሚ። ምንድን ነው የምትይኝ አንቺ ደግሞ? እና ሲላዘዝም ብዬ ቆሜ ልስማ? ቆይ ምንድን ነው ይሄን ያህል የሚያናድድሽ? አሁን ማስመሰሉን ተውና ቅድም ለኔ ያሳየኸኝን ቪዲዮ አሳያት። እኔ ምንም እኮ አልገባኝም። የምን ቪዲዮ ነው እሱ? ወይዘሮ ሂሩት ጭራሽ እኔን ትጠይቀኛለህ? ቅድም ያሳየኸኝን ቪዲዮ አሳያት እያልኩ። ይቅርታ አድርግልኝ፣ እኔ ለአንቺ ምንም አይነት ቪዲዮ አላሳየሁሽም። አንተ ውሸታም! ቅድም ርብቃ የኔ ድስት ውስጥ መርዝ ስትጨምር የሚያሳይ ቪዲዮ አላሳየኸኝም? ርብቃ እንዴ? ቆይ ርብቃ ነች አንቺ ድስት ውስጥ መርዝ የጨመረችው? ምን እንደማያውቅ ሆነ እያስመሰልክ ነው? አረ እንዴ ወይዘሮ ሂሩት፣ እኔ እውነት እልሻለሁ፣ እኔ ምንም ስለምታወሪው ነገር የማውቀው ነገር የለም ጭራሽ። እንዴ ምናልባት ግን እንደው ሰው ተምታቶብሽ እንዳይሆን። ምንድን ነው የሚምታታብኝ? ንገረኛ፣ ምንድን ነው የተምታታብኝ? ምናልባት ግን እንደው በህልምሽ አይተሽኝ በእውን እንዳይመስልሽ። እስቲ አስታውሽ ድንገት። ጭራሽ እኔን ቅዠታም አደረከኝ ማለት ነው? እኔ ነኝ አንተ ነህ ቅዠታም? ኧረ ማሚ ተረጋጊ። ታውቆሻል፣ በጣም እየጮሽ እኮ ነው። እንዴ አይኔን ግንባር ያርገው ብሎ እየዋሸ እንዴት ነው የማልጮኸው? ቪዲዮውን ያሳየሽ በስልኩ ነው አይደል? አዎ በስልኩ ነው ያሳየኝ። ስለዚህ ምንም መጮህ አያስፈልግም። ስልኩን ተቀብለን ቪዲዮ አለ ወይም የለም የሚለውን እናረጋግጣለን። በጣም ጥሩ። ስልኩን ተቀበይና አሁን ነው ቼክ አድርጊ። ሚኪ አንዴ ስልክህን ስጠኝ። ማለት እንዴት አለ? አዎ አንዴ ስልክህን ፓስወርዱን ከፍተህ ትሰጠኛለህ? እመልስልሃለሁ። እሺ ካልሽ ነው። ምን አይነህን ታጉረጠርጣለህ? ፈራህ እንዴ? አይ ምን ከእውነት ጋር ያለ ሰው እኮ ምንም ቢሆን አይፈራም። ትርሲቴ ወገኛ፣ አሁን አፍጥኛውና ቪዲዮን ቶሎ እይ። አመሰግናለሁ። ቪዲዮ ጋላሪ ውስጥ ብቻ ነው የሚኖረው፣ ሌላ ቦታ የትም አይኖርም። አረ ብትገቢ ምንም ችግር የለውም ትርሲቴ። እንዴ እኔ እኮ ካንቺ ምንም የምደብቀው ነገር የለኝም። ግቢ እና ይኸው እንግዲህ። እኔ የምልህ ከመቼ ወዲህ ነው ደግሞ ጥቅስ ጠቃሽ ሆንከው? ነው ከዛ ሽማግሌ ጋር ጠጅ ቤት ለጠጅ ቤት እየዞርክ ነው ያየኸው? እኔ ፍቅር እስካሁን ምን አገኘሽ የተለየ ነገር? አንቺ ደግሞ እስኪ በደንብ ፈልጊ። ያሳየኝ የት ሄዳል? ሁሉንም ቪዲዮ ቼክ አደረኩኝ። አንቺ የምትይው ቪዲዮ ግን ማግኘት አልችልም። በደንብ ፈልገሽዋል? አዎ በደንብ እያየሁ ነው። መቼም በዚህ ፍጥነት አይደልተውም። ወይ ካልሆነ ለምን ራሷ እንድፈልግ ስልኩን አስጫት ይሻላል እኮ። አዎ ስልኩን አምጪው። መኖርም አለበት፣ በግድ መኖር አለበት። ልፊ ሲልሽ ነው እንጂ ምንም ነገር አታገኝም። ሲጀመር ስልኩ ውስጥ ያሉት ትንሽ ቪዲዮዎች ብቻ ናቸው። እንዴ የት ከተኸው ነው አንተ? እርግጠኛ ነኝ በዚህ ፍጥነት አታጠፋው። እንግዲህ ስልኩን በሚገባ ፈትሸሻል። እያጭበረበርከን ነው። በቃ ማሚ፣ ከዚህ በላይ ሚኪ ምንም ነገር እንዳትናገር እና እሱን አምነሽ እኔን ውሸታም ልትይ ነው? እኔ ምንም ነገር አልልሽም፣ ግን በቃ ይሄን ድራማ አቁሚ።
ድራማ እየሰራብን ነው። እንካ ስልክህን። በቃሽ እማዬ፣ ይሄን ነገር ከዚህ በላይ ምንም መስማት አልፈልግም። ይቅርታ ሚኪ። ችግር የለውም ትርሲት። እማዬ በቃ ተይው፣ ይረፍበት። አንተ እባብ፣ ልጄ ፊት ውሸታም አስባልከኝ አይደለ? ሰማያለሽ ወይዘሮ ሂሩት፣ መጀመሪያውኑ ከጀርባ የሆነች ከምታሴሪ ከኔ ጋር ብትስማሚ ይሻልሽ ነበር። እኔ እናንተ አልጨረስንም፣ እሰራልሃለሁ። ድሮም እንዳላጠፋው ጠርጥሬ ነበር። እባብ ለእባብ ይተያያል፣ ካብ ለካብ አይደል የሚባለው? እሰራልሃለሁ። እሺ ጠብቀኝ። አይ ወይዘሮ ሂሩት እንደዚህ ሞኝ ነሽ እንዴ? ትርሲት ትርሲት፣ አንቺን እኮ ነው። እሺ ሌላ የምትነግሪኝ ውሸት አለ? እኔ ምንም አልዋሸሁሽም። እና ሚኪን የዋሸው ልትይ ነው? አዎ እሱን የዋሸው እያልኩሽ ነው። ኧረ እማዬ ፈሪ፣ በሐሰት መክሰስሽ ሳያንስ ጭራሽ ውሸታም ትያለሽ። እመኚኝ ልጄ፣ ሚኪያስ ቪዲዮውን በሚሞሪ አድርጎ ሸውዶን ነው። እኔ አንቺ ውሸት በጣም እየሰለቸኝ ነው እማዬ። ለዚህ የማይረባ ብለሽ እኔ እናትሽን ውሸታም ትይኛለሽ? አንቺ ግን ምን አይነት ልጅ ነሽ? ውሸት ሲጋለጥ እናትነትሽ ትዛለሽ? ያን ጊዜ ጥለሽኝ ስትሄጂ ምን ነው ይሄን ያህል እናትነትሽ ትዛላለሽ? ኧረ እኔ መቼም ልጅነትሽን ረስቼ አላውቅም። ግን ይሄ ልጅ እኔ ላይም አንቺ ላይም እየተጫወተብን ነው። በቃሽ እማዬ፣ ከአሁን በኋላ ምንም ነገር ስለሚኪ እንድትናገር አልፈልግም። አሃ አሁን ደግሞ የሱ ተቆርቋሪ ሆንሽ? ለምን አልቆርቆርለትም? ባሌ እኮ ነው። በሐሰት እየከሰስሽ መሆኑን አትርሺ። ይሄንን በፍጹም ማመን አልችልም። ሲጀመር አንቺ እኮ በርብቃ ጥላቻ ታውረሻል። ይሄን ያህል ደረጃ ትሄጃለሽ ብዬ ግን አላሰብኩም። ችግር የለውም። አንድ ቀን የዛች እባብና የዚህ አስመሳይ ስራ ይገባሻል። አዎ ርብቃ ክፍታፍ ልትሆን ትችላለች፣ ግን አንቺ ያልሽውን ነገር ታደርጋለሽ ብዬ አላምንም። በጣም ጥሩ። አንድ ነገር ልመክርሽ ፈልጋለሁ። እኔ አንቺ ምክር አልፈልግም። ፈለግሽም አልፈለግሽም በደንብ ትሰሚኛለሽ። ስሚ፣ እዚህ ቤት የሚከናወነውን ነገር አይንሽን ከፍተሽ ማየት አለብሽ። ትርሲት፣ ይሄን ቤት ተከታታይ እያልኩሽ ነው። ይሄው ብርድ ልብስህ። አመሰግናለሁ። ብሩኬ ግን ለመኝታ ቤት አተኛ? አይ እዚህ ይሻለኛል። ካልክ ይሁንልሽ። ብሩክ ወይ ስላረክልኝ ነገር በጣም አመሰግናለሁ። ኧረ እባክሽን በጣም አታከብጁ። ይሄ እኮ በጣም ተራ ነገር ነው። ቢሆንም በጣም መልካም ሰው ነህ። ቆይ እኔ ላንቺ ያደረኩትን ነገር አንቺ በእኔ ቤት አብቶኛ ታደርጊው? እኔ ላንተ ምንም ነገር አደርጋለሁ ብሩኬ። አየሽ፣ እኔ ጊዜውና ሁኔታው ፈቅዶ ማድረግ ስለቻልኩኝ ላንቺ ያደረኩልሽ። አንቺም ደግሞ ጊዜውና ሁኔታው ሲፈቅድ ታደርጊልኛለሽ ማለት ነው። በጣም ልዩ ሰው ነህ ብለሽ ነው? እውነቴን ነው። ከሚሊዮኖች ሁሉ አንድ ወንድ የሚገኝበት ሰው ነህ። እንግዲህ ካልሽ አመሰግናለሁ። ምን ይደረጋል? እሺ ማን ነው? ሚጣናት ማለቴ ርብቃ። በቃ አውራት፣ እኔ ልሂድ። እሺ ደህና ደር። በቃ ብሩኬ። እሺ ሰላም እንደ ሄሎ ሚጣ። እባክሽን ተይኝ፣ በቃ ተይኝ። ህሊና፣ አንቺ እንዳልሽው ተወሻለሁ። አንድ እንድታቂ የምፈልገው ነገር ግን ለነዛ አውሬዎችና ጨካኞች ሌሎች ህፃናትና ሴት እንዲደፍሩ ድጋሚ እድል እየሰጠሽ ነው። እኔ የምችለውን አድርጌያለሁ። ከዚህ በላይ ደግሞ ምንም ማድረግ አልችልም። ትችያለሽ። እኔ ወረቀት ይዣለሁ። ወረቀቱ ላይ ፈርሚና ችሎት ላይ መቅረብ ብቻ ነው የሚጠበቅብሽ። ያኔ ሁሉም ነገር ያበቃል። ምንም የሚያበቃ ነገር የለም። እንደውም ማዕት ነው የሚወርዱ። እመኝ ህሊና፣ ምንም አይነት ማዕት አይኖርም። ሁሉም ነገር እዚህ ጋር ያበቃል። እህት እናቴ ለእኔ ብላ ነው ከሰውነት ተራውታ እንደዚህ የተጎሳቆለችው። አውቃለሁ ህሊና። እና በእኔ ምክንያት ከሰውነት ተራውታ እየኖረች ለምንስ በእኔ ምክንያት ትሙት? ንገሪኝ እስኪ፣ ለምን ትሙት? በፍጹም እናትሽ እንድትሞት አላደርግም። ይገሏታል እህት፣ እናቴን ይገሏታል። እነዚህ አውሮቹ እናቴን አይተዋት እኮ። እናትሽ እንዳይገሏት ብዬ እኮ ነው ይህንን ወረቀት ፈርሚ የምልሽ። እኔ የተረገምኩ ሴት ነኝ። ለእናቴ ውርደትን፣ ናፍረትን እንዲሁም ሰቀቀንን ያመጣሁባት ሰው ነኝ። ተይ የኔ ልጅ፣
እንደዚህ አትበይ። አንቺ እኮ ለኔ በረከቴ ነሽ። እርግማን ሆነሽ አታውቂም እኮ እባክሽ። እኔ እኮ ላንቺ ብዙ ነገር ነበር ማስበው፣ ግን እስኪ ሰቀቀን ብቻ እኮ ነው የተረፈን። አይደለሽም ልጄ፣ ለኔ በረከቴ ብቻ ነሽ። አይዞሽ እናቴ፣ አንድ ቀን ደግሞ ይሄ ቀን አልፎ ትኮሪብኛለሽ። እሺ? አሁንም እኮ በጣም ነው የምኮራብሽ የኔ ልጅ። ታውቂያለሽ ልዕልት፣ እኔ አልፎልኝ ትምህርቴን ተምሬ እናቴን አሳልፌላት ህይወታችንን በሰላም መኖር ነበር። ግን አሁን ተመልከች ምን እንደደረሰብኝ። ይኸውልሽ ህሊና፣ ህይወት የትግል ሜዳ ናት። ወድቀሽ ተነስተሽ የምትኖሪባት ናት። ስለዚህ አንቺም ታግለሽ ማሸነፍ አለብሽ። ጠንከር በይ ህሊና። እኔ ከዚህ በላይ መታገል አቅም የለኝም። በቃ በቅቶኛል፣ ታክቶኛል። ተይኝ። ትችያለሽ ህሊና። ብዙ ነገርሽን ተነጥቀሻል። ልጅነትሽን፣ ክብርሽን፣ ሁሉ ነገርሽን አተሻል። ስለዚህ ታግለሽ ይሄ ሁሉ ማስመለስ አለብሽ። አሁን የምትይኝ ነገሮች መቼም ያመለሱ፣ እኔም ደግሞ ረስቻቸው እኖራለሁ። እውነቱን ልንገርሽ ህሊና፣ መቼም ቢሆን ይህን ግፍ አትረሺውም። ምናልባት ዝም ብለሽ ልትኖሪ ትችያለሽ፣ ነገር ግን ከውስጥሽ አይወጣም። ሁሌም እየጎዳሽ ይኖራል። ቆይ ለምንድን ነው ማትይኝ? እኔ እኮ ያበቃልኝ ሴት ነኝ። ምንም የሚያበቃ ነገር የለም ህሊና። አንድ ነገር ግን እንዳትረሺ፣ በግፍ የተነጠቅሽው ልጅሽን። ተይ በእናትሽ፣ ስለሱ ማስታወስ አልፈልግም። አታስታውሽ። እንደማትረሺ አውቃለሁ ህሊና። ቢያንስ ለሱ ስትይ በድፍረት ተጋፈጫቸው። እናቴስ? እናቴ ልጣት? እናትሽን እጪ ነው የምትይኝ? እኔ ደግሞ እናቴን ማጣት አልፈልግም። በቃ ተይኝ ህሊና። ማንንም ሰው አታጭ፣ እናትሽንም ቢሆን አታጫት። እባክሽን ህሊና ተባበሪ። እዚህ ወረቀት ላይ ፈርሚና ሁሉም ነገር ያብቃ። እባክሽ ተቀበይ። እባክሽ ህሊና፣ ሁሉንም ነገር እዚህ ላይ እናብቃ። ማዘር እባክዎትን ይቀበሉ። እባክዎ ህሊና፣ እዚህ ወረቀት ላይ ፈርመሽ ሁሉም ነገር ያብቃ። በቅርቡ ፈርመሽ እንደምትመልሽልኝ ተስፋ አድርጋለሁ። ማዘር እኔ ልሂድ። ሰላም አሉ። በቃ የኔ ልጅ እባክሽ አታልቅሽ። ልዕልት ያለችሽን ብቻ ማድረግ ነው የሚጠበቅብሽ። እባክሽ። እንዴ እማዬ፣ አንቺን እኮ ይገሉሻል። ቆይ እንዴት ነው መጋፈጣቸው? አውቃለሁ። ልዕልት ያመጣችው ቅድ በጣም ጥሩ ነው የኔ ልጅ። እኔ ደግሞ ለአንቺ ስል ለምን አልሞትም? ተይ እማዬ፣ እንደዚህ አትበይ እባክሽ። እኔ እኮ ያላንቺ ማን አለኝ? ቆይ ነው ያላንቺ ማን ያለኝ? አውቃለሁ እኮ የኔ ልጅ፣ እኔም እኮ ያላንቺ ማንም የለኝም። ስለዚህ እማዬ አርፈን ብንቀመጥ ይሻለናል። ሰዎቹ ያሉንን ብቻ እናድርግ እባክሽ። የኔ ልጅ እስከ መቼ ፈርተን እንኖራለን? መሞቴ ካልቀረ ደግሞ ያ አውሬ የእጁን አግኝቶ የኩራት ሞት መሞት ነው የምፈልገው። እባክሽ ተይ እማዬ፣ እንደዚህ አትበይ። የኔ ልጅ እባክሽን፣ ግድ የለሽም። እንደ ውሻ ከምንኖር እንደ አንበሳ ብንሞት ይሻለናል። እዚህ ወረቀት ላይ ፈርሚና እባክሽ የኔ ልጅ፣ እባክሽ እየነገርኩሽ በሰላም እንድንኖር በቃ እባክሽ። እዚህ ላይ ብቻ ፈርሚ ለኔ እስኪ። ግድ የለሽም፣ አይዞሽ። ታውቂያለሽ፣ መታወቂያ ኖሮኝ ችሎቱን ብከታተል በጣም ደስ ይለኝ ነበር። ይሄኔ እኮ አልቆ ነው የሚሆነው አይደል? እኔ እንጃ። ያልቃል ብለሽ ነው? እኔ እንጃ። ለምን ሬዲዮ ከፍተን አንሰማ? ማለት በሬዲዮ ይተላለፋል እንዴ? አዎ፣ ህዝቡ ውጤቱን ለማየት በጣም ስለሚጓጓ ውጤቱን የሚለቁት ይመስለኛል። እንዴ ታዲያ ምን ጠብቂያለሽ? ግቢና ቶሎ ልክፈቷ። ከ38ኛው ወር 2018 ዓ.ም በህሊና ቸርነት ያስገድዶ መድፈር ወንጀል የመጨረሻ ውሳኔውን ለመስጠት የተሰየመው ችሎት ውሳኔውን አስተላለፈም። በህሊና ቸርነት ላይ ተጠርጣሪ የነበረው ፊሊሞን ማንችሎት የተባለ ግለሰብ ወንጀሉን ለመፈጸሙ በቀረበበት የሰውና የሰነድ ማስረጃ ወንጀሉን መፈጸሙ ስለተረጋገጠ ፍርድ ቤቱ እሱን ይቀጣል፣ ሌላውንም ያስተምራል ብሎ የወሰነውን ውሳኔ አስተላልፏል። ወንጀለኛው ፊሊሞን ማንችሎት ለፈጸመው ወንጀል የ16 ዓመት ጽኑ እስራት ተወስኖበታል። ዜናው አብቅቷል። ስለተከታተላችሁ ይሄ በጣም ደስ የሚል ዜና ነው። በጣም ከዚህ በኋላ ሁሉም ነገር አበቃ ማለት ነው አይደል? አይ እንደዛ እንኳን ማለት ይከብዳል። እንደውም የሁሉ ነገር የሚጀምርበት ሰዓት አሁን ይመስለኛል። የሰውየው ወንድም ነው አይደል? አዎ፣
ከዚህ በኋላ በእንዴት ተነሳስቶ ምን ሊያደርግ እንደሚችል መገመት አንችልም። ለማንኛውም መጠንቀቅ ነው የሚሻለው። እሱ ልክ ነሽ፣ ግን ሰውየው በጣም ሰይጣንና ጨካኝ ስለሆነ ምን ሊያደርግ እንደሚችል መገመት ይከብደናል። እስኪ የሚሆነው ማየት ነው እንግዲህ። እሺ ለምን ነበር የፈለግሽኝ? መነጋገር አለብን። ከአንቺ ጋር ምንም የምነጋገረው ነገር የለም። ለትርሲት ሄደሽ ሁሉንም ነገር ያወራሽ ቀን ነው የኔና አንቺ ነገር ያበቃው። ስለዚህ ትርሲትን ማጣት ትፈልጋለህ ማለት ነው? ትርሲትን መቼም አላጣት። ትርሲት የኔ ብቻ ነች። እሺ አፍህ ነው እንጂ ብሩክ ትርሲትን ይቀማኛል ብሎ ልብህ በጣም ይፈራል። ይሄን ፍርሃትን እኔ ላስወግድልህ። እንዴት ነው ፍርሃት የምታስወግጅልኝ? እሱን ለእኔ ተው። አንተ ብቻ ቪዲዮ ስጠኝ። እኔ እኮ ቆይ ስታይኝ ዝም ብዬ ጅል ነገር መስልሻለሁ እንዴ? ዝም ብዬ አሳልፌ እንዴት ነው ቪዲዮ ነው የምሰጥሽ? ያውም አንቺን አለ። ሌላ ምንም አማራጭ የለህም። ያለበለዚያ አይንህ እያየ ብሩክ ትርሲትን ይወስዳታል። እሱ እኔ በህይወት እያለሁ ሳይሆን ሞቼ የሚሆን ነገር ነው። አንቺ ነኝ በህይወት እያለሁ መቼም ይሄን ቪዲዮ አታገኝም። አንተ ጋር ተቀምጦ ምን ያደርግልሃል? ለእኔ ቪዲዮን ስጠኝ። ትርሲት ከአንተ ውጭ እንዳታስብ ላድርጋት። እንዴት ነው አሁን እንደዛ የምታደርግ? ምንም ቢሆን እኮ ብሩክ አባታቸው ነው አይደል? በጣም ቀላል ነው። ልጆቹ ካንተና ከብሩክ አንተን እንዲመርጡ ማድረግ ነው። እና ታዲያ እያወቅሽ ነው ካንተና ከብሩክ ልጆቹ አንተን ይመርጣሉ ብለሽ የብድ ሀሳብ ያመጣሽው? አውቃለሁ፣ እመነኝ። ልጆቹ ከብሩክ ይልቅ አንተን እንዲመርጡ ማድረግ እችላለሁ። ይኸውልሽ ሂሩት፣ ምንም የማይመስል ነገር አታውሪ እባክሽ። አስበዋል? ልጆቹ ካንተና ከብሩክ አንተን ቢመርጡ ትርሲት ከናካቴው ነው ብሩክን የምትረሳው። እሱስ ልክ ነሽ። ችግሩ ግን ልጆቹ እኔን አይመርጡ። አንተ ከተስማማ ይሄንን ማድረግ በጣም ቀላል ነው። በነገራችን ላይ ልጆቹ ብሩክና ትርሲት አብረው እንዲሆኑ እንደሚፈልጉ ታውቃለህ። አውቃለሁ፣ ግን መቼም የማይሆን ነገር ነው። ምናልባት ብቻቸውን ማሳካት አይችሉ ይሆናል። እኔ ስጨመርበት ግን ትርሲትና ብሩክ እንዳትጨርሹ ሂሩት። እንዴ ቆይ አንቺ ሴትዮ እኔን ልታሳብጂ ነው እንዴ? ሀሳብሽ ምንድን ነው? ሀሳብሽ ማበድም አለማበድም በእጅህ ላይ ነው ያለው። ምርጫህን ማስተካከል ነው። እሺ በሀሳብሽ ተስማምቻለሁ። ግን ይኸውልሽ ከአሁን በኋላ ለእኔና ለእኔ ብቻ ነው የምትወግኝ። እኔም ያልኩ ይሄንን ነገር ነው። በላሁን ሚሞሪ ውስጠኝ። አሁንማ ሚሞሪውን አልሰጥሽም። ለምንድን ነው የማትሰጠኝ? ተስማማን አይደል እንዴ? ብንስማማ መጀመሪያ የልጆቹ ምርጫ እኔ እንደሆንኩ ማወቅ እፈልጋለሁ። ያንን ካረኩል በኋላ ግን ሚሞሪውን ትሰጠኛለህ? እሱ ችግር የለውም። አንቺ ምንም አያሳስብሽ። ብቻ አንቺ እንደተሳካ ቁጠራው። ብታሳኪው ነው የሚሻልሽ። ያለበለዚያ ግን የዛች የርብቃ መጮቻ ሆነሽ ነው የምትቀሪው። ማንም አያምንሽም፣ ልጆቹም ቢሆኑ ማለት ነው። እንዲህ እንዲሆንና ልጄ እንዳታምነኝ ያደረግከው አንተ ነህ። አውቃለሁ። ደግሞም ሆን ብዬ ነው ያደረኩት። ሰሚያለሽ? እንድታምንሽ ማድረግ የምችለውም እኔ ብቻ ነኝ። አትርሺ እሺ? አልረሳም። በጣም ጥሩ። ስለዚህ ማድረግ የምችውን በሙሉ አድርገሽ አሳምኛት። እውነት ይሄን ያልታግለሽ ለዚህ ልጅ ፍትህ ስላሰጠሽ በጣም ነው ደስ ያለኝ። አመሰግናለሁ ወይዘሮ ትርሲት። ምስጋናው ግን ከኔ ይልቅ ለህሊና ነው የሚገባት። እኔ ምን አደረኩ ብለሽ ነው? አንቺ እኮ ነሽ ለኔ ስትይ ታገልሽ። አንቺ ፍቃደኛ ሆነሽ ባትመጪ ኖሮ ይሄ ሁሉ አይሆንም ነበረ። እውነት ነው ልዕልት፣ ድፍረትሽ በጣም ነው የሚገርመው። በርቺ። አመሰግናለሁ። ግን አሁንም ሰውዬው የሆነ ነገር እንዳያደርግ ይፈርቻለሁ። ችግር የለውም ህሊና፣ ምንም አያደርግሽ። እኔ ያልኩሽን ብቻ አድርጊ። እሺ አደርጋለሁ። ላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ህሊና። አሁን ግቢና ለእናትሽ ምስራችሁን ንገሪያት። ራስሽን ግን ጠብቂ። ምን ነው ቸምቤ ዝም አልክ? እና ምን ማለት ነበረብኝ? ወይስ ዝም ስል ደስ አይልሽም? እንኳን ደስ ያለሽ አትለኝም? ልጅቷና እናቷ ካልሞቱ እልሻለሁ ወደፊት። እውነት ለመናገር ልጅቷን አሳምና ማሸነፏ እንኳን ደስ አለሽ ያስብላል። ደስ እንዳላችሁ፣ ግን እኔ ነገሩ ምንም አልተዋጠልኝም። አይዞሽ ቸምቤ፣ እነሱ ምንም አይሆኑም። አትፍራ። አትፍራ ትይኛለሽ እንዴ? ሰውዬ እነሱን ከጨረሰ በኋላ ወደ አንቺ መምጣቱ አይቀርም። ምን አንተ እኔን ለመጠበቅ ታንሳለህ እንዴ? አንቺ ቀን ልጅ ምን አለብሽ? እኔ አቅሜን ተናግሬያለሁ። እና ጸጥ ብለህ ልታየኝ ነው? ለቀብሬ እንዳትቀር ብለሽ ሄደ፣ ለቀብርሽ እመጣለሁ። ቶ ለነገሩ ለእኔ ብሩክ ያለልኝ አይደለ? ብሩክ አዎ፣ እኔ ያለሁልሽ ልዕልቴ። እኮ ብሩኬ፣
ቾምቤ ዝም ብለህ ወሬህን አውራ አንተ። አይ ልዕልት የአህያ ባል ከጅብ አያስጥልም ሲባል አልሰማሽም? አንተ ብሩክና አህያ ያልከው? ኧረ ሴትዮ ከብሩክ ጋር አታነካኪኝ፣ አባባል ነው። ለአባባልስ ቢሆን እንዴት ነው ብሩክና አህያ የምትለው? ሴትዮ ልጁን አይዞ አይዞ እያልሽ ከተራራ ጋር አታጋጭው። ሰውየው ሽጉጥ አለው። አውቃለሁ። እና ታዲያ ሽጉጥ ምን ያስፈራል? እንዴት ነው ሽጉጥ ካለው ጋር የምትጋጨው? ምን ትላለች እቺ? ኧረ እንዳሰማት። ምን ታደርገዋለህ እንግዲህ። አንዴ እንደሆን ገብተንበታል። ከዚህ በኋላ ወደ ኋላ የለም። ጉድ ፈላ። ተው በቃ። እኔ ዝም ብዬ ነው የምላፋው። እናንተ ጀግና ጀግና እየተጫወታችሁ ነው። እኔ የምለው እዚህ እንቁም ወይስ ከዚህ አካባቢ ዞር እንበል? ከዚህ አካባቢ ብንሄድ አይሻልም? አዎ ብንሄድ ይሻላል። በቃ እንሂድ። እሺ ግባ ብሩኬ። ለምንድን ነው የምታለቅሽው? አሁን እኮ ሁሉም አልፏል። እማዬ ደስ ብሎኝ እኮ ነው። ያንን አውሬ ያሳስረ ነው። በጣም ደስ ብሎኝ እኮ ነው የማለቅሰው። ይሄ አውሬማ በቃ የእጁን ስላገኘ እኔም ደስ ብሎኛል። አይዞሽ በቃ አታልቅሽ። እኔም ደስ ብሎኛል እማዬ። እኔም ደስ ብሎኛል የኔ ልጅ። አይዞሽ ተልቅ። ምንድነው? ዝም በይ! ምንድነው? ዝም በይ! እሺ ዝም ብላለሁ። ብቻ እንዳትተኩስ እባክህ። አንቺ ውሻ አምኜሽ ተጫወትሽብኝ አይደል? ወንድምህ የእጁን ያገኛል፣ አንተም ደግሞ የእጅህን ታገኛለህ። እሱን የምታደርጊው እኮ በህይወት ስትኖሪ ነው። እኔ አሁን ነው የምደፍርሽ። ልጄን እንደገደልከው ማለት ነው እኔን የምትገለኝ? አዎ ልጅሽን እንዳስወገድኩት። በጣም አውሬ ጨካኝ ነው። እሺ ጨካኝ። ዝም በይ አልኩሽ እኮ። ይሄን ጥይት ነው የምጨርስልሽ። እባክህ እንደዛ አታርግ እባክህ። አንድ ልጄ እኮ ናት በእናትህ እባክህ። ለነገሩ እኔ ነኝ ጥፋተኛ። መጀመሪያውኑ መልቀቅ አልነበረብኝም። ከነ ልጅሽ መድፋት ነበረብኝ። እባክህ ለምን? እባክህ እንደሱ አታርግ። ታናሽ ወንድሜን እኮ ነው ያሳሰረችው። እደፋልሻለሁ። ወንድም እኮ ታሰረው በጥፋቱ ነው። እባክህ ዝም በይ አንቺ። አያገባሽም። ታናሽ ወንድሜን ካሳሰረች እንደምደፋት ነግሬያታለሁ። እና ግደለኛ። ምን ትጠብቃለህ? መንፈሴ እንደሆነ ገለኸዋል። አሁን አካሌን የቀረ ግደለኝ። እባክሽ ልጄ ዝም በይ እባክህ። የኔ ልጅ ይቅርታ አድርግላት እባክህ። መግደሉን እገላችኋለሁ፣ ግን ጥያቄው ከማናችሁ ነው የምጀምረው የሚለው ነው ያሳሰበኝ። እባክህ ተው እንደሱ አታድርግልኝ። ለምን እባክህ። በደንብ በጸጸት እንድገልሽ ቀድሜ እናትሽን ነው የምገለው። እንደዛማ አታደርግም እንዴ? እኔ እኮ ነኝ ጥፋተኛዋ። እናቴ ምንም አታርጋት። እኔን ግደለኝ። አሁን እናትሽን ተሰናለች። ተንቀሳቀስ። እጅ ወደ ላይ። አንቺ ውሻ አጠመልሽኝ። አሁን ነው መሳሪያ ጠለጅ ስጥ። ሕፃንሽ ብዬ በንቀሽ ተጫወትሽብኝ አይደል? አቶ ተጋቡ እስከ 3 ቁጥር እጅ ማሰጥ ከሆነ ለመተኮስ እገደዳለሁ። ወይኔ መሞት አለብሽ። እገልሻለሁ። አንድ አጥፍቻችሁ እጠፋለሁ እንጂ እጄንም አልሰጥም። 2 አቶ ተጋቡ መሳሪያውን ያስቀምጡ ብያለሁ። እባክህ ተው እንደሱ አታድርግልኝ። ለምን እባክህ። ዝም በይ አፍሽን ዝጊ ብዬሻለሁ። አቶ ተጋቡ የመጨረሻ 3 ከመቁጠሪያ በፊት መሳሪያውን ጣለው። ጣለው መሳሪያውን ብያለሁ። እንዳትተኩሱ። መሳሪያው መሬት ጣለው። ጣለው። ዝቅ አድርጎ ቀስ ብለህ ዝቅ አድርጎ። ቀስ ቀስ። ሳጅን ሽጉጡን አንሰው። አቶ ጥጋቡ ምንም አይነት እንቅስቃሴ እንዳታደርግ። ልዕልት ሁሉም ነገር ተጠናቋል። ነይ ግቢ። እወቂ እሺ፣ ሁሉም ነገር አላበቃም። ዋጋሽን ትከፍያለሽ እያንዳንድሽ። እኔ ጥጋቡ አይደለሁም። እሺ አቶ ጥጋቡ ሁሉም ነገር አብቅቷል። በጣም ተሳስተሃል። አቶ ጥጋቡ በመጨረሻም እጃችን ገብታል። አንቺ ሰይጣን፣ አንቺ ነሽ ይሄን ሁሉ ነገር ያደረግሽው? አዎ እኔ ነኝ ያደረኩት። በጣም ደስ አይልም? እንዴት እንዳደረኩት ደግሞ ማወቅ ትፈልጋለህ? ስለዚህ ህሊና በቂ የምትሆን ይመስለኛል። በትክክል አዎ። መጀመሪያ ሄደን ህሊናና እናትየውን ብናገኛቸው ጥሩ ነው ብዬ አስባለሁ። ስለዚህ በህሊና በኩል ጥጋቡን እጃችን ማስገባት እንችላለን ማለት ነው። ስለዚህ ህሊናና እናቷን ጠቅመን ጥጋቡን እንድንይዘው ነው ሀሳብሽ ማለት ነው? አዎ በደንብ ተረድተኸኛል። እርግጠኛ ነኝ ጥጋቡ ወንድሙ ላይ ሲፈረድበት ህሊና ላይ ጥቃት ማድረሱ አይቀርም። የዛኔ እኛ እንይዟለን ነው ፍላጎትሽ? አዎ
በቀላሉ መያዝ እንችላለን። ቆይኛ ከመግባታችን በፊት ቀድሞ ገብተው ሰዎችን ቢገላቸውስ? ያ እንዳይፈጠርማ ቀድመን ጥንቃቄ በደንብ እናደርጋለን። ይቅርታ አድርጊልኝና ይሄ ማን ሀሳብ ነው? ለምንድን ነው የማይሆኑ? እቅዱ ጥሩ አይደለም ነው ወይስ ምንድን ነው? እቅዱ ጥሩ ነበረ፣ ግን መርሳት የሌለብን ከፍተኛ ሪስክ አለው። እሱም በእኔ ጣሉ ኢንስፔክተር። አቶ ጥጋቡ እጅን ወደ ላይ። ኢንስፔክተር በህሊና ድፍረት ሁሉንም ነገር አሳክተናል። እንዲህ እንደተጫወትሽብኝ አትቀሪም፣ እገልሻለሁ። አቶ ጥጋቡ ብዙ ባወሩ መልካም ነው። ወሬ ብቻ አይደለም ገድዬ አሳይሻለሁ። እስካሁን ሲያወሩ የነበሩትን በዚህ ቅጂ ተቀጥሏል። ውጣ ብያለሁ። እገላችኋለሁ። እሺ እመኑኝ፣ እያንዳንድሽን እገልሻለሁ። እኔ ጥጋቡ አይደለሁ። እገላችኋለሁ። እያንዳንድሽን እገልሻለሁ። ሁሉም ነገር ተጠናቋል። አትፍሩ። በጣም እናመሰግናለን ኢንስፔክተር። እኔ ምን አደረግኩ? ስራዬን የሰራሁት። ፖሊስ ህብረተሰቡን ማገልገል ግዴታው ነው። ልክ ነሱማ፣ ስራችሁን የሰራችሁት። ለማንኛውም ከአሁን በኋላ ምንም ስጋት የለባችሁ፣ መፍራት የለባችሁም። በጣም እናመሰግናለን። በቃ እኔ ልሂድ። ሰላሙ ነው። በስተመጨረሻ ህሊና፣ ሁሉም ነገር አበቃ። አመሰግናለሁ ልዕልቴ፣ በጣም ነው። እሺ ማመሰግነው። እኔም ህሊና ነኝ። አምነሽኝ ስለመጣሽ በጣም አመሰግናለሁ። የኔ ልጅ ምንም ማድረግልሽ ነገር የለኝም። እንደ እናት ግን ልመርቅሽ። ለእኔ እሱ በጣም ትልቅ ነገር። የእኛንም ባንዳበሽ መድኃኒዓለም ሁሉን ነገር ያድርግልሽ። አሜን። ልብና ኩላሊትን የሚመረምር ጌታ የልብሽን ይሙላልሽ። አሜን እናቴ። የተመኘሽውን ሁሉ አግኝ። አሜን እናቴ። አመሰግናለሁ ልዕልቴ። ኧረ ቾምቤታው ከሆስፒታል አሁን እንደወጡት ልልቴ፣ በእውነት ዛሬ በጣም ነው ደስ ያለኝ። በጣም ነው የኮራሁብሽ። አመሰግናለሁ ብሩኬ። እኔም በጣም ነው የኮራሁብሽ የኔ አንበሳ፣ የኔ አራስ ነብር። እውነቴን ነው ቾምቤ። ታደሳ በጣም እኮ ነው የምኮራብሽ። ድሮም ጀግና እንደሆንሽ አውቃለሁ። ኧረ ቾምቤ ይደብራል። ቅድም እንደዛ ስትከራከረኝ ቆይተህ ታሽቃብጣለህ። ድሮም ክብር ያውድልሽ። እንደዛ የተከራከርኩት አንቺ ምንም እንዳትሆኝ አስቤልሽ አይደል እንዴ? አስበህልኝ እንደሆነማ አውቃለሁ ቾምቤ። አንቺ እኔን አሽቃብጥ ካልሽኝ፣ ቆይ አንቺ ደስታ የኔ ደስታ አይደለም? እኔ እኮ ለቀልድ ነው ቾምቤ። ደስታዬማ እንደሚያስደስታ አውቃለሁ። አሁን የት ሄደን እናክብረው ደስታችንን? ልልቴ፣ አንቺ ደስ ያለሽ ቦታ ሄደን ማክበር እንችላለን። ለምን እንደውም እኔ ሆቴል አናከብረው? ምርጥ አሪፍ ፍሬሽ ጃምቦ ገብቷል። ጃምቦ ነው ያልከው? እየቀለድክ ነው ቾምቤ? ለዚህ ደስታ ጃምቦ ያልተጠጣ መች ሊጠጣ ነው? ሄደን ቅምቅም እናርግ እንጂ እንሂድ። ቾምቤ ወይዬ ልልትዬ፣ እኔ አንድ ሙሉ በርሜል ጃምቦ እችላለሁ። አንተ ብቻህን ጠጣ። ብቻህን ጠጣ? እናንተስ? እኛማ ሌላ ቦታ ሄደን ደስታችንን እናከብራለን አይደል ብሩኬ? አዎ። አረ እኔም በጃምቦ አታላችሁ እናንተ ሄዳችሁ ውስኪያችሁ ልቀመቅሙ። አንተ ጃምቦ አይደለም ማለት ጃምቦውን ጠጣ፣ እኛ ሌላ ቦታ ሄደን እዝናናለን። አረ መሸማጠጥ እንደዛ ተጀመረ። በልቻው እንሂድ ብሩኬ። እሺ በቃ እንሂድ። ቻው ቾምቤ። አረ ምፋታችሁ መስላችኋል? ውስኪ ያለ ማን ከጃምቦ ጋር ይላፋል? አንተ ፋራ ሲያስጠላ። ምን ሆነ ነው? እንሂድ። የት ነው የምንሄደው? ውስኪ ልንጠጣ ነው። ሌትስ ጎ